ጤና ይስጥልን ክቡራትና ክቡራን፣ ሰበር መረጃ። የቴዲ አፍሮ ኢትዮሪካ ታሪክ ሰርቷል። ነገር ግን ከአልበሙ መለቀቅ ጀርባ ያለው ሚስጥር መላውን ሀገር በድንጋጤ ውስጥ ከቷታል። ሊሰጥ የነበረው ጋዜጣዊ መግለጫ በድንገት የተሰረዘው ለምንድን ነው? ከሰዋሰው መልቲሚዲያ ጋር የነበረው የሚሊዮኖች ውልስ እንዴት ሊፈርስ ቻለ? በአጭር ሰዓታት ውስጥ 7 ሚሊዮን አድማጭ ያስመዘገበው ዳስጣልና ያልተሰሙ የዓለም አቀፍ ባለሙያዎች ትንተና። ዓለም አቀፉ የሚዲያ ተቋም ቢቢሲ ዛሬ ንጋቱን በዚህ ጉዳይ ላይ ያወጣውን ዘገባ በዝርዝር ይዤላችሁ ቀርቤያለሁ። ቪዲዮን ላይክ በማድረግ ጀምሩ። ለአዳዲስ መረጃ ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ወደ መረጃው አልፋለሁ፣ አብረን እንከታተለው። በቅድሚያም የአልበሙ መለቀቅና የሰዋሰው ውዝግብ። ወደ ዝርዝር መረጃው ስናልፍ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮች አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ስራዎች ተካተውበታል። ቴዲ አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓት ውስጥ ብቻ ዳስጣል የሚለው ሙዚቃው ከ7 ሚሊዮን በላይ አድማጭ አግኝቷል። ይህ አልበም ኢትዮሪካ ተብሎ እንደሚሰየም ይፋ ከተደረገበት ጊዜ አንስቶ መነጋገሪያ ሆኖም ቆይቷል። በዓመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለሕዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተሰምቷል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላ የውዝግቡ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊ መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሐሳቦች ሁለቱንም ወገኖች ሳያስማሙ ቀርተዋል ተብሏል። በመቀጠል የ25 ዓመታት ጉዞና የባለሙያዎች ምስክርነት። ድምፃዊ ቴዎድሮስ ካሳሁን ከአድማጮች ጋር ከተዋወቀ አሁን 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቦጊዳ ወደ አድማጭ የደረሰው በ1993 ዓ.ም ነበር። ቴዲ በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ለአድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ስም የሚቀልጥባቸው፣ አድናቂዎቹ ፊታቸው በመከፋት የሚጠየምባቸው ተቾችን አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምፃዊ ሲሆን ልባቸው ለሚጎሽባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሃል ላይ ተውረግራጊው እኩል የሚያዳምጠውና የሚተነፍሰው ነው። በ25 ዓመታት የሙዚቃ ሕይወት ውስጥ ቴዲን ምን ለየት ያደርገዋል ሲል ቢቢሲ ለጠየቀው ጥያቄ የፊልም ባለሙያና የግጥም ደራሲ ያሬድ ሹመቴ ወይም ደግሞ ጎላጎ ጠይቋል። ያሬድ እንደሚለው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ፣ የግጥም፣ የዜማ፣ የሙዚቃ፣ ያዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁት የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ባለጥልቁ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። ያሬድ ሹመቴ አክሎም ቴዲ ወደ ሙዚቃው ከመጣበት ጊዜ ጀምሮ ክስተት መሆንና ቀደም ሲል በኢትዮጵያ ሙዚቃ ውስጥ የነበረውን የትውልድ ክፍተት የደፈነ ድምፃዊ መሆኑን ያስረዳል። ፖለቲካዊ መልእክትና አሊጎሪካዊ አጻጻፍ። ቢኒያም አበራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍን አሳትሟል። ቢኒያም እንደሚለው ቴዎድሮስ ካሳሁን ግን ውስብስቡን ነገር ቀለል ባለ ቋንቋ በማቅረቡ ለየት ይላል። ቴዎድሮስ ዝሆኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሊጎሪካዊ በሆነ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጭ እንደሚያደርስ ይናገራል። ከዚህም ባሻገር በግጥሞች ውስጥ ትምህርታዊ የሆኑ የአገጣጠም ብልሃቶችን መጠቀሙ አድማጭ ጎራ ለይቶ ለውይይት እንዲሰናዳም ያደርገዋል ይላል። ከዚህም ባሻገር በግጥሞች ውስጥ ትምህርታዊ የሆኑ የአገጣጠም ብልሃቶችን መጠቀሙ አድማጭ ጎራ ለይቶ ለውይይት እንዲሰናዳ ያደርገዋል ብሏል። ቴዎድሮስ ብዙ ድምፃውያን በቀጥታ የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና
ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸው ያስረዳል። የቴዲ ልዩ ባህሪያት ለያሬድ ሹመቴ የቴዲ ልዩ ነገር በቅድሚያም እርጋታው ነው ይላል። በጣም አይቸኩልም፣ የሆነች ቃል መጣችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑ መለያው እንደሆነም ያስረዳል። የሙዚቃ መምህሩ በበኩላቸው ድምፃዊው ለግዙፍ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎች የግጥሙን ሐሳብና መንፈስ መሸከም እንዲችሉ ተደርጎ መዋቅራቸው ለየት እንደሚያደርገው ያነሳሉ። በተጨማሪም ቴዲ ለሙዚቃ ቅንብር ይዟቸው የሚመጣው ተጨማሪ ሐሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት ያሳያሉ ብለዋል። የነጻነት አቀንቃኝነትና የገዢዎች ስጋት ስማቸው እንዳይጠቀስ የጠየቁት ባለሙያ ሙዚቃ ቅን ልቦና ነው፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ለሕዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል። ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የአገርን ፍቅር የመቀስቀስ የማንቃትና የሕዝብን ስሜት በጨቋኝ ገዢዎች ላይ የማባባስ ኃይል ስላላቸው መሆኑን ያነሳሉ። ያሬድ ሹመቴ እንደሚለው ቴዲ መነጋገሪያ ለመሆን አቅዶ አያውቅም፣ ነገር ግን ተቾች ራሳቸው አጀንዳ ያደርጉታል። የሙዚቃ ባለሙያ በበኩላቸው ቴዲ በሀገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ ሁሌም መነጋገሪያ የመሆን ዕድሉ ሰፊ መሆኑን ጠቅሰዋል። ቢንያም አበራ እንደሚለው ቴዲ አፍሮ ወደ ሙዚቃው የተቀላቀለው ኢትዮጵያዊነት የሚለው ታላቁ ትርክት ዲኮንስትራክት በሚደረግበት ወቅት መሆኑ አነጋጋሪነቱን ጨምሮታል። ቴዲ በየአቅጣጫው ጎጣዊ ትርክቶች በሚናፈሱበት ወቅት ታላቅ ትርክት ላይ ተጣብቆ መቅረቱ በእርሱ ላይ እንዲነጋገሩና እንዲከራከሩ አድርጓቸዋል ባይ ነው። የቴዲ ርዕሰ ጉዳዮችና ነገስታቱ ያሬድ ሹመቴ እንደሚለው ቴዲ አፍሮ ሁልጊዜ ውስጡ የሚያምነው የሚያስጨንቀውን የአንድነት የአገር ጉዳይና የኢትዮጵያዊነት ሐሳብ በሙዚቃ አምጦ ይወልዳቸዋል። ቴዎድሮስ በሥራዎቹ መካከል ከሚጠቅሳቸው የቀደመ ነገስታት መካከል አጼ ኃይለሥላሴ፣ አጼ ቴዎድሮስና አጼ ሚኒሊክ ይገኙበታል። ያሬድ እንደሚለው ቴዲ የቀደመ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሐሳብ በተቃራኒው የቆሙ ሰዎች ቢጠሉት ምንም አይመስለኝም ብሏል። ግርማዊነቶ ቴዎድሮስ ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያዊነት አንድነት የሰበከባቸው ስራዎች ናቸው። ዓለም አቀፍ ተደራሽነት ብዙ የአፍሪካ አገራት ታላላቅ ሙዚቀኞችን አበርክቷል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት አንጻር ስራዎቹ ከተወሰነ የአገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓት አሁን ነው ይላሉ። በመሆኑም ከቀድሞ ስራዎቹ የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅጅና በሳል ዜማ እንዲጠቀም እንዲሁም ዓለም አቀፍ ደረጃቸውን በጠበቁ የቀረጻ ስቱዲዮች ስራውን እንዲያከናውን መክረዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋርም ቢመካከር በጎ ጎን እንዳለው አንስተዋል። ዘገባው የቢቢሲ ነው። ኩራማጆች የቴዲ አፍሮ ጥበብና የ25 ዓመታት የሙዚቃ ጉዞ በኢትዮጵያዊነት ትርክት ላይ ያለው ተጽዕኖ ለብዙዎች ትልቅ ትርጉም አለው። የእናንተ አስተያየት ምንድን ነው? ኢትዮሪካ አልበምን እንዴት አገኛችሁት? በተለይ በ24 ሰዓት ውስጥ በሚሊዮኖች የተደመጠው ዳስጣር ሙዚቃው ምን አይነት ስሜት ፈጠረባችሁ? ሀሳባችሁን በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ወቅታዊ ሚዛናዊና ሰበር መረጃዎች በየቀኑ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ሁሌም መረጃ እንዲደርሰው ያድርጉ። ቪዲዮ ሌሎች እንዲደርስም ላይክ ማድረጋችሁን አትዘንጉ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን፣ ቸር ያቆየን።